ነው ሂጂ በህግ ጠይቅኝ ማለት ትችል ነበረ። አዎ ሀውዬ መጀመሪያ ሰውዬ እሺ ብሎኝ ስለነበረ እኔን ተስፋ ችግር ነው። መጀመሪያ እሺ ብሎ ነበር፣ በኋላ ሀሳቡን ቀየረ። ይሄ እሷ ችግር አለም። እሺ ቆይ ቦንቱ ሰውየው መጀመሪያ እሺ ብሎ በኋላ እምቢ ማለቱ የሙኒት ችግር ነው አይደለም? ታዲያ የማን ችግር? ሰውየው ያንቺ ነው እኮ የእሷ አይደለም። ሰውየው አንቺ ዶክመንት ሳታሟይ ብሩ ብድር ስለሆነ እንዳይጠፋብኝ ቀድሜ ልክፈል አልሽ ራስሽ ወደሽ ብሩን እንዳላጠፋው ብለሽ። እሺ ብሩን እንዳላጠፋው ብለሽ ቀድመሽ ከከፈልሽ ከዛ በኋላ ሰውየው ወረቀት አልሰጥም ሲል ሙኒት ምን ታድርግ? ወረቀት ማሟላት ያንቺ እንትን ነው እኮ ገባሽ? አሁን እሷ እሺ ሂጂ በህግ ጠይቅኝ አያገባኝም ብትልሽ ምን ታደርጊያለሽ? እኔ ምንም የማውቀው ነገር የለም ሀቡ። የት ሄጄ ነው ያኔ በህግ የምጠይቀው ነገር? ታዲያ ማታቂ ከሆነ ህግ ወጥ ነሽ፣ መክሰስ አትችይም። ኦር በህግ መጠየቅ አትችይም። ማታቂ ከሆነ በጸባይ ከራሷ ጋር ጉዳዩን መጨረስ አይሻልም? በየቤቱ እየገቡ ከማውራት። በየቤቱ እኮ አልገባውም። አንቺ ቤትና ሳሪ ቤት የነበረችው ነበረችና ሳሪቲ ቤት፣ ሳሮን ቤት፣ ሶስት ቤት ገባ። እንደገና ስታወሪ እንደተቀጠቀጠ ሰው ወይ እንደተካደ ሰው እያለቀስሽ ነው የምታወሪ። ዋይ ችግር ላይ ነኝ። ያኔ ብሩ የኔ አይደለም። የተበደርኩ ሰው ብር አምጪ ብላ ጭጭቅ አድርገኛለች። እኔ ስራ ላይ ስምማ አይደለ የደበደበሽ የለ የካደሽ የለ ያለችሽ ምንድን ነው? አካውንት ላኪ ያስገባለሁ። በትዕግስት አካውንት ልከሽ እስክታስገባ መጠበቅ አይሻልም ነበረ? አሁንም ነገሩ እንዳይበስ ይኸውልሽ፣ ነገ በተመቸኝ ሰዓት አስገባለሁ ብላለች። አንቺ ምንም እንዳትዪ አስገብታ ደረሰኝ ስትልክልሽ እኔ ፎርዋርድ አደረግልሻለሁ። እንዳትጠይቂኝ እኔንም ደጋግመሽ ፎርዋርድ ልክ ደረሰኙ ሲደርሰኝ እኔ ወደ አንቺ ፎርዋርድ ማድረግ ብቻ ነው። ግን ለእኔ ትልቅ ትምህርት ነው። ማንም መጥቶ ቢያለቅስብኝ ከዚህ በኋላ ለማንም ዋስ ሆኜ ማንንም እንዳላገናኝ ለእኔ ትምህርት ነው። የዛን ለታ እኔ ዩቱቤ ላይ ገብቶ ላይቭ ሪከርዱ ማየት ይቻላል። ተይኝ እባክሽ እርጉዝ ነኝ አታስጨንቅኝ ያልሽ በግድ አልቅሰሽ በእናትሽ ቃማዬን ላስተካክል ሀቡ ብለሽ ስትለምኝኝ እነዚህ ኮመንታተሮችም እኔም ፑሽ አድርገው ነው እዚህ ነገር ውስጥ የከተቱኝ እንጂ ምን አገባኝ። እኔ የማገኘው ኮሚሽን የለ የምጠቀመው ነገር የለ። አንቺ ስላለቀሽብኝ እኔ ሙኒትን ጠርቼ ለምኜ በጎዶሎ ብር ይቃማ እንድትሰራልሽ ለመንኳት። ግን ዚስ ኢዝ ላስት። ማንም መጥቶ ቢያለቅስ ቁስል ደም ቢያሳየኝ በማንም ሰው ጉዳይ እንዳልገባ ለእኔ ትምህርት ነው። ገባሽ? ለምን እኔንም በጣም ነው ስትረስ እያረግሽኝ ያለሽ እየመጣሽ እያለቅሽ በማያገባ ስላስጨነኩሽ አይደለም ማሪ ቦንቱ። እንደዚህ በመሆኑ እኮ ችግር አይፈታም ማሪ። አያገባኝም ነው ምለው። ሁሌ እኮ እኔ በሰው ጉዳይ አትክተቱኝ። በራሴ የምችለውን ላርግላችሁ በራሴ አቅም። ከዛ ውጭ ግን እከሌን እየጠራሽ ለምኝልን እከሌን እንዲበይልን እያላችሁ አታስቸግሩኝ ብዬ እላለሁ። ግን በቃ ሁልጊዜ እኔ ላይ ፕሬሸር ታበዛላችሁ፣ እኔ ላይ ጫና ታደርጋላችሁ። እከሌን ጠርተሽ ለምኝልን፣ እከሌን ጠርተሽ እንደዚህ በይልን፣ እከሌን እንደዚህ ያስቸግርልን። አሁን ወንጂ ዋትሳፕ ላይ ምን ያለሽ መሰለሽ ለሙኒት በዚህ አካውንት ነምበር በካሽ የሰጠሁሽን ብር በዚህ አካውንት ነምበር አስገቢና ደረሰኝ ላኪልኝ እባክሽ ብለሽ ቮይስ አስቀምጭ። እሺ እሱም ቮይስ ካላክሽላት በስተቀር ገንዘቡን አታስገባም። እሺ ሀቡ ይልላታለሁ። በዚህ ከላይ ባስቀመጥኩልሽ አካውንት ነምበር በካሽ የሰጠሁሽን ገንዘብ አስገቢልኝ እባክሽ ብለሽ ቮይስ አስቀምጭ። አይደለም እኮ ያስገባው በአካውንት ነበር። በአካውንት ያስገባው ብር በዚህ አስገቢልኝ ልበል። እንደዛ ብለሽ ገንዘቡን በዚህ አስገቢልኝ ብለሽ አንተ ለፕሮሰስ የሰጠሁሽን ገንዘብ በዚህ አስገቢልኝ ብለሽ ቮይስ አስቀምጭላት። ከዛ ነገ አስገብታ ደረሰኝ ስትልክ እኔ ወደ አንቺ ፎርዋርድ አደርጋለሁ። ነገም ወደ ባስገባ ሰዓትሽ። እሺ ሀቡዬ እሺ አመሰግናለሁ ሀቡ። ሳይቸግረኝ በሰው ነገር እየገባው እኔን ስትረስ እኔን ሰላም መንሳት እኔ ላይ ማልቀስ ማለቃቀስ። እናንተ ሁሌ ተውኝ እኔ በሰው ጉዳይ አልገባም ስላችሁ እናንተ ናችሁ የምታስገድዱኝ። ረጂ ያታዛጫቸው ተመለሽ የተናገሯት ማን ነው የተናገሩ? ምንድን ነው የምትዩ ማሪ? አልገባኝም ሀሳብሽ። ረጂማ እያጡ ነው በገዛ እንትናቸው። ሰው ሲረዳቸው ኖሮ አንዴ ስህተት ሲሰራ ሲወቅቱት በገዛ እጃቸው ረጂ እያጡ ነው። አሁን ሙኒት ከዚህ በኋላ
የትኛዋ የመዳም ቀም ተደበደበች ብላ መዳም ቤት ድረስ ትሄዳለች? ትምህርት ወሰደች፣ ተማረች እኮ። ሁሉም ሰው እኮ እየተማረ ነው። የሚረዳ ሰው ሁሉ ሚዲያ ላይ አንድ ቀን ካልሞላለትና ካልረዳ ካልተሳካለት ስለሚረገጥና ስለሚሰደብ ሰው ፎርዋት ብሎ ነው ሰው የሚረዳው። ይህን ደግሞ የሚያደርጉት ክፉ ሰዎች ክፋት እንዲበዛ፣ ክፋት እንዲስፋፋ፣ ደግነት እንዲጠፋ ስለሆነ የሚፈልጉት። ሰው ሲሳሳት ኢትስ ኦኬ ብሎ ይቅርታ ማድረግን አያውቁም። መጨፍጨፍ ነው የሚያውቁት። የሙኒት ችግር አይደለም ሀቡ ሀያት እኮ እኔም እኮ ገብቶኛል የሙኒት ችግር እንዳልሆነ። ቡንቱ ብር ከመስጠታቸው በፊት መብትና ግዴታቸውን መለየት፣ ኤግዛክትሊ መብትና ግዴታቸውን ማወቅ፣ እንደገና ደግሞ እንትን አሁን ህይወት ምን እያለች ነው? ከረዳቻቸው ያስለቀሰቻቸው ይበልጣሉ እያለች ነው ህይወት። ተመልከቷት፣ አያችሁ፣ ከባድ ነው። ሌላ ዜጋ ላይ ለምን እንደዚህ አትሆኑ? ልብ ካላችሁ ሀበሻ ላይ ብቻ ለምን? እስቲ ሌላ ዜጋ መስ ኤጀንሲዎች አሉ፣ የተለያዩ ዜጋ ኤጀንሲዎች አሉ። እስኪ እንደዚህ ሁኑ፣ እስቲ ሁኑ። አችሉም። ሀበሻ ላይ ነው አቅማችሁ። ኤኒዌይ ከዚህ በኋላ በህግ ጠይቁኝ ብላለች።